ፌቨን ጽጌረዳንና ነብዩን ለማለያየት የማታደርገውና የማትፈነቅለው ድንጋይ የለም። ፌቨን እንዳረገዘች ለጽጌረዳ ትነግራታለች። ጽጌረዳም ደግሞ እንዴት ሆኖ እንደዚህ ሊሆን ይችላል? ከማን ነው ያረገሽው? እንዴት ሆኖ በማለት እንግዲህ ትጨነቃለች። ፌቨን አይኗ ላይ ፊክስ ተቀብታ እንደዚሁም ደግሞ ከአልጋው ላይ ፊምቶ ወይም የሆነ ነገር አፍስሳ እንግዲህ እንዳረገዘች እና ልጇን እንዳጣችው እሷ ሚስጥረኛዋና እህቷ እንደሆነች አብረው እንዳደጉ ትነግራታለች። ጽጌረዳም የዋህ ስለሆነች አመነቻትና እንዴት ሆኖ እንደዚህ ሊሆን ይችላል በማለት ልብሷን ቀያይራ አጣጥባላት ወደ ሆስፒታል ይዛት ትሄዳለች። ሆስፒታሉ አጠገብ ስትደርስ ፌቨን እንዳላረገዘች ራሷም ስለምታውቀውና ከነብዩን ማለያየት ስለምትፈልግ ብቻ አንቺ እዚሁ ጠብቂኝ፣ እኔ ሐኪም ቤት ሄጄ አዋርቼ ልምጣ ምናምን በማለት ትመልስላታለች። ጽጌረዳም እንዴት ብሎ ብቻሽን ልትሄጂ ትችያለሽ? አብሬሽ ነው የመጣሁት፣ አብሬሽ ሄዳለሁ ስትላት አንቺ ደግሞ የምናገርሽን አሳቢም እንዴ ትላታለች። ከዛም በመቀጠል እሷ ወደ ሆስፒታል ትሄዳለች። ሆስፒታል ሄዳ ስትመለስ ጽጌረዳ ከነብዩ ጋር እያወራች በነበረበት ሰዓት ነብዩ በጣም እየተንተባተበ በፊት ባሳለፉት ጊዜ እሱ ክፉ እንደሆነባት እሷ ደግሞ እንደተጎዳች እና እሱ እንደጎዳት ይነግራታል። ያንን ጊዜ ረስተሸዋል እንዴ ሲላት፣ አዎ ረስቸዋለሁኝ፣ ያ ጊዜ ለኛ በመካከላችን አሁን ላይ ምንም ነገር አይፈጥርም ሲላት፣ አዎ ምንም ነገር አይፈጥርም ረስቸዋለሁ፣ ቆይማ ምን ሆና ነው ስትለው፣ የማውራሽ ነገር አለ እንዴ፣ ምን ተፈጠረ? ጋሽን አመመውት እንዴ በማለት ትጠይቃለች። ጽጌረዳ የዋህነቷ እየባሰ ነው ሄደው። ከዛም እሱ አረ እንደዛ አይደለም እኔ የማውራሽ ነገር አለኝ ሲላት፣ እሽ አውራኝ። አይ በስልክማ የሚሆን ነገር አይደለም፣ በአካል ተገናኝተን ማውራት አለብን ስትለው ሲላት፣ እሷም ከቤት በቃ ነገ ከትምህርት ቤት ስመለስ እናወራለን ወይም ትምህርት ቤት ትነግረኛለህ ስትለው፣ ከዛሬ ማለፍ የለበትም አሁኑኑ ልነግርሽ ይገባል ዛሬውኑ ይላታል። ነብዩ ሊነግራት ያለው እንግዲህ እንደሚድሯትና እንደዚሁም ደግሞ እሷ ማንን እንደምታገባ ባያውቅም እንደሚድሯት እሱም ወይንም አለበለዛ ፌቨንን እንደሚያገባ ግዴታ ታገባለህ እያሉ መሆኑን ብሎ እንግዲህ ሊነግራት ይሆናል። ፌቨንም ደግሞ አርግዣለሁ ብላ ለጽጌረዳ ነግራት ጽጌረዳ ተወዛግባለች ማለት ነው። ምክንያቱም ጽጌረዳ ከነብዩ እንድትርቅ ስለምትፈልግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ እንዴት ናችሁ? ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች፣ ውድ ኢትዮጵያውያኖች ማለት ነው ከልብ ነው የምወዳችሁ ማመሰግናችሁ። ውድ ቤተሰቦች እንግዲህ ዛሬ የጽጌረዳ ድራማ ክፍል 14ን ይዤላችሁ መጥቻለሁ። ክፍል 14 እንግዲህ ይዤላችሁ ስመጣ ጽጌረዳ ከፌቨን ይቅርታ ጽጌረዳ ፌቨን እንዳረገዘች እንግዲህ ከነብዩ ስትሰማ ጽጌረዳ ነብዩን እንደምታገኘው ወደ ማታ ላይ ቀጠሮ ቀጥረው ነበረ። በዛን ሰዓት እንግዲህ እሱ በመጣ ሰዓት አብረው ታወራው ይሆን ወይንስ የእሷን ህይወት እንዳበላሸ የኔንም ህይወት ልታበላሽ ነው ብላ ከሱ ጋር ጣላ ይሆናል። ጽጌረዳ በጣም የዋህ ናት። ሰውን መጉዳት አትችልም፣ ሰዎች ይጎዷታል። እሷ ግን ሰውን መጉዳት አትችልበትም። ወይዘሮ ፍቅርተ እንግዲህ የጽጌረዳን እናት ልጅሽን መዳር አለብን እያለች እንግዲህ ይሄው አሁን ድረስ መጨቅጨቅ ይዛለች። የጽጌረዳ እናት እኔ ቀስ ብዬ አማክራታለሁኝ፣ ልጄ አውቃለሁ ግትር ናት፣ ግን እኔ የምላትን ነገር ትሰማለች በማለት እንግዲህ ለፍቅርተ ትነግራታለች። ፍቅርተም ልጅሽን እኔም አሳድጊያታለሁኝ፣ ልጅሽ እኔ ያልኩት ነገር ካልሆነ ብላ ግትር ነው የምትለው፣ ግትር ናት። ስለዚህ ይሄንን ማግባቷን ስላወቀች ወይ እምቢ ትላለች ወይ አለበለዚያ በር ከፍታ ትጠፋለች በማለት ስትጠይቃት፣ አይ ይሄንንማ አታደርግም ትላለች ወይዘሮ ዘርፌ። ከዛም በመቀጠል ፍቅርተ እባክሽን እኔ የምልሽን ነገር ብቻ አድርጊ፣ እሷን የሚያስፈራራ ነገር ወይም እሷ እሽ ብላ ጋብቻውን የምትቀበልበትን ነገር አድርጊ ስትላት፣ ምን ላድርግ እትዬ በማለት ትመልስላታለች። ስሚ አንቺ ራስሽን አጥፍተሽ እሷ ካላገባች እንደምትሞች እና አንቺን እንደምታጣሽ ንገሪያት። አረ
አረ በስመ አብ በሉ ብላ እንግዲህ እሷ ትጮኻለች እና ሌላ አማራጭ እና ሌላ መፍትሄ ያለሽ እንዴ ስትላት፣ አይ እኔ ሌላ ነገር ነግሬ ልጅን ማስጨነቅ አልፈልግም፣ ትጨነቅብኛለች፣ ሌላ ነገር ነግሬ ያሳምናታለሁ በማለት እንግዲህ ሰርኬም ለፍቅርተ መልስ ትሰጣታለች። ፍቅርተም እንግዲህ እሽ ብላ ቶሎ ቡናዋን ጠጥታ ትሄዳለች። ኪችን ፍቅርተ ቲማቲም እየከተፈችበት በነበረበት ሰዓት ፍቅርተ በር ሳታንኳኳ ወደ ኪችን ትገባለች። ሰርኬ በማለት ስትጠራት እንግዲህ ሰርኬም ደግሞ በድንጋጤ ቢላዋውን ይዛ ልትወጋት ነበር። ምክንያቱም ሰርኬ አሳቧ ሁሉ ብትንትን ብሎ ግራ ገብቷታል። እንዲህ ልገልኝ ነው እንዴ ሴትዮ ስትላት፣ አረ ተሳስቼ ነው ደንግጬ ነው። እንዴት ምን ብለሽ ትደነግጫለሽ? እቤት አይደል እንዲ ያለሽው ትላታለች ፍቅርተ። እሷም ደግሞ አዎ እሱ ልክ ነሽ፣ ግን ሀሳብ ገብቼ ነው በማለት ስትመልስላት፣ ፍቅርተም ምን ነው እዛ ቢላ ቤት ልትገቢ ስለሆነ ገና ካሁኑ ሀሳብ ያዘሽ እንዴ ትላታለች። አረ እንዴት ሆኖ ትላለች ሰርኬም። ጽጌሬዳ እናት የጽጌሬዳ ክላስ ቁጭ ብላ ባለቀሰችበት ሰዓት ፍቅርተ ወደ ጽጌሬዳ ክላስ ትሄድና ትሰሚያለሽ፣ ይህንን ትዳር አንቺ እማትቀበይ ከሆነ እናትሽን ታጫታለሽ በማለት እንግዲህ ታስፈራራታለች። ጽጌሬዳ እግሯ ስር ወድቃ ብትለምናትም ነገ ጧት ሴት ልጅ አለሽ፣ ምን ላይ እንደምትወድቅ አታውቂም። ስለዚህ እባክሽ አግዥኝ፣ አንቺን ትሰማሻለች እናቴ፣ ይሄ ጋብቻ እንዲቆም አድርጊ፣ እኔ መማር እፈልጋለሁኝ፣ እባክሽን እርጅኝ እትዬ በማለት ትጠይቃታለች። ፍቅርተም አንቺ በማለት ትጀምራለች። አዎ እንዳጨርሽው እኛን ከጎዳና አውጥተሽ እዚህ ያደረሽን አንቺ ነሽ፣ ደግሞ ለዛ እናመሰግናለን በማለት ትመልስላታለች ጽጌሬዳ። ፍቅርተም ይህን ያክል ነው እንዴ ተናናቅ ነው? ቤቱ ያንቺ ነው እንዴ? ምን ነው ተናናቅን? ነይ ምችኛ በማለት ትመልስላታለች። ነብዩ አባቱ ጋር እየተመካከረ እና ከአባቱ ጋር ስራ መስራት እንዳለበት በሚያወራበት ሰዓት አባቱ በር ከፍቶ በር በድርሻ ያመላክታል። ማንን ይሆን የሚመለከተው? ጽጌሬዳ መጣች አልመጣች እያለ እንዳይሆን ጽጌሬዳ አሁን ላይ ለራሷ ጭንቀት ላይ ናት። እና ውድ ቤተሰቦች የዛሬ ቪዲዮ ይመስላል። ለነበረን ቆይታ አመሰግናለሁ።